በኢትዮጵያ የሰነደ መዋለ ንዋይ ገበያ ውስጥ ለመካተት በምዝገባ ላይ ካሉ ኩባንያዎች ውስጥ መስፈርቱን አሟልተው አክሲዮኖቻቸውን ለማገበያየት ፍቃድ የተሰጣቸው 6ቱ ብቻ ስለመሆናቸው ተነግሯል። ከ60 በላይ ኩባንያዎች የምዝገባ ሂደት ላይ እንዳሉ ያሳወቀው የመዋለ ንዋይ ገበያው ወደ ግብይቱ የሚገቡ ድርጅቶች ቁጥር አነስተኛ ከመሆኑ ጋር ተያይዞ ለድርጅቶች ድጋፍ እንደሚያደርግ አሳውቋል። ሪፖርተራችን ህይወት በሰዓቱ በዚህ ጉዳይ ላይ ዝርዝር አላት። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ስራ ከጀመረበት ጥር 2 ቀን 2017 ዓ.ም አንስቶ ባንኮች፣ የመንግስት ልማት ድርጅቶች እንዲሁም የግል ድርጅቶች እየተሳተፉ እንደሚገኙ ነው የተነገረው። በዚሁ መንገድ አሁን ላይ በኢትዮጵያ የሰነደ መዋለ ንዋዮች ገበያ ስር ከ60 በላይ ኩባንያዎች የምዝገባ ሂደት ላይ እንዳሉ የተገለጸ ሲሆን 6 ያህሉ ብቻ አክሲዮኖቻቸውን በመዋለ ንዋዩ ገበያ በኩል እንዲገበያዩ ፍቃድ ማግኘት መቻላቸው ተገልጿል። ወደ ግብይቱ ከገቡ ባንኮች መካከል ወጋገን፣ ገዳና አዋሽ ባንክ ይገኙበታል። ይህንኑ መሰረት በማድረግ የተመዝጋቢ ብሎም ወደ ግብይቱ የሚገቡ ድርጅቶች ቁጥር ለምን እንዳነሰ የጠየቅናቸው የኢትዮጵያ የሰነደ መዋለ ንዋዮች ገበያ የኦፕሬሽን ዘርፍ ኃላፊ ዮዲት ካሳ ምክንያቱን እንዲህ አብራርተውታል። እንደ ጀማሪ ገበያ ያው ቀስ ብሎ ፕሮሰሱ እየሄደ እንደሆነ እንትን እንላለን። ከረንትሊ ባለፈውም በይፋ እንዳሳወቅ ነው 6 የሚሆኑ አሁን አዋሽን ወደ ሊስቲንግ ስላመጣ ነው 6 የሚሆኑ አፕሩቫል ኢን ፕሪንሲፕል ሰጠናቸዋል። ሊስት ለማድረግ የውሳኔ ጉዳይ ነው አይደል? ምርጫ ስለሆነ ወይ ሊስት ያደርጋሉ ወይንም ደግሞ ኦቨር ዘ ካውንተር ኦቲሲ ገበያ ላይ ሄደው ትሬድ ያደርጋሉ። ያው ባለስልጣኑ ከሚጠይቃቸው ዋና ዋና ዶኪመንቶች በተጨማሪ የምናያቸው ትንሽ ዶኪመንቶች ናቸው። ለምሳሌ ባለቤቶቹ ላይ የተያዘ በእጅ ማለት በአክሲዮን ደረጃ ከፍተኛ ባለ አክሲዮኖች የተባሉት የተያዘ እነዚህን ኢንፎርሜሽን እንጠይቃለን እንጂ ብዙ አይዝም። አሁን ባለን አንድ ኢሹወር እኛ ጋራ መጥቶ የአፕሊኬሽን የምንለው ዶኪመንት ካስገባ ቢያንስ በጣም ረጅም ከሄድን 21 ቀን ካልሆነ ግን በ15 ቀን ጨርሳለን። እነዚህ ድርጅቶች ማሟላት የሚኖርባቸው መስፈርቶች አሟልተው ወደ ገበያው እንዲቀላቀሉ የኢትዮጵያ የሰነደ መዋለ ንዋዮች ገበያ ድጋፍ እያደረገ መሆኑን የገለጹት ኃላፊዋ ከስኬታማ ግብይት ጋር በተያያዘ ሊያሟሏቸው በሚገቡ ጉዳዮች ላይ የግንዛቤ ስልጠና እየተሰጠ መሆኑን አንስተዋል። መጀመሪያ ላይ ገና ሲጀምሩ እንደ ማርኬት ዴቨሎፕመንት ይሄ ምንድነው የሚጠበቅባቸው ክራይቴሪያዎቹ ምንድናቸው እነዚህ የሚሉትን እንደ ስልጠናም እንደ ማሳወቂያም እያደረግን እናደርጋለን። ከዚያ በኋላ ግን ፎርማሊ መተው አፕሊኬሽን ከሰጡ በኋላ የአፕሊኬሽን ቼክ ሊስት የምንለው አለ። እሱን እናስረክባቸዋለን። ሚኒንግ ቀላል እንዲሆን አውቶማቲክ የሆነ የለ ፕሮሰሱ በዚህ ብለሽ ስታያቸው በሱ መልኩ እናደርግላቸዋለን። እዚህ ከመጡም በኋላ ይሄ የምንመላለስባቸው እንትኖችን አጠር አድርገን ነው ሰብሰብ አድርገን አንዴ ልካለን። ኢሹወሩ አንዴ ይመልሳል። በተቻለ አቅም ይሄ ባክን ፎርት በማይኖርበት እንዲሁም ደግሞ ቶሎ ወደ ገበያ መጥተው ነገር ግን የሚገባቸውንም ደግሞ ማሟላታቸውን ማረጋገጥ ይኖርብናል። እገዛው የሚሆነው ካፓሲቲ ቢልዲንግ ሊሆን ይችላል። ማኔጅመንት ቦርድ በጠየቁ ቦታ ላይ ተገኝተን አሁንም እንደ ፊውቸርም ሬዲ ነን ለማለት ነው። ኃላፊው አያይዘውም ባንኮች ሊፈቱት አልቻሉም የተባለውን የፋይናንስ አቅርቦት ችግር በመፍታት የምጣኔ ሀብት እድገቱን ያፋጥናል ተብሎ ተስፋ የተጣለበት ይኸው የሰነደ መዋለ ንዋዮች ገበያ ስርዓት አክሲዮኖች በሽያጭ ላይ ባሉበት በዚሁ ወቅት የዋጋ መዛመት ችግር አንዱ ስጋት መሆኑን ተከትሎ የአንድ ኩባንያ የአክሲዮን ሽያጭ ዋጋ በእኩል ሰዓት ለህዝቡ እንዲደርስ መደረጉን አብራርተዋል። ለምንድን ነው ፕራይስ ማኒፑሌሽን የሚመጣው? ፖዚቲቭ ኢንፎርሜሽን በጥቂት ሰዎች ተይዞ ያ ኢንፎርሜሽን ለሁሉም ሳይታወቅ ያንን ኢንፎርሜሽን ተጠቅመው አክሲዮን መግዛት ወይንም መሸጥ፣ ለምሳሌ ትርፋማ ይሆናል የተባለ ኢንፎርሜሽን በትንሽ ሰዎች ጋር ከሆነ ትርፋማ እንደሚሆን ካወቁ እኮ አሁኑኑ በቀላል ወይንም በዝቅተኛ ዋጋ መግዛት ነው የሚፈልጉት ማለት ነው። ይሄን ለማድረግ የኤክስቼንጅ ዋነኛው ስራ ይሄን ፕራይስ አት ሴም ታይም አት ሴም እንትን ዲሲሚኔት ማድረግ ነው። ዌዘር ኢትስ የዋጋ በተመሳሳይ ሰዓት በተመሳሳይ ደቂቃ በተመሳሳይ ሰከንድ ሁሉም ባለድርሻ አካላት ስለ አንድ ድርጅት የመጣ ምንም አይነት ኢንፎርሜሽን ክሪቲካል የምንለውን ኢንፎርሜሽን ፕራይሱን ኢምፓክት ያደርጋል ወይንም በእኛ ያው ተርሚኖሎጂ እንዳናበዛ ፕራይስ ሴንሲቲቭ ወይንም ደግሞ ዋጋን የሚነኩ ነገሮች የምንላቸው በአንዴ እኩል ነው ዲሲሚኔት የሚደረግ። አጠቃላይ የተከፈለ ካፒታል ከ1 ቢሊዮን ብር በላይ መድረሱን የሚነገረው የኢትዮጵያ የሰነደ መዋለ ንዋዮች ገበያ 53 ባለ አክሲዮኖች ያሉት ሲሆን 75 በመቶ የሚሆነው ድርሻም በግል ባለ ሀብቶች መያዙን መረጃዎች ያሳያሉ። ከነዚህም መካከል 3ቱ ባለ አክሲዮኖች ማለትም የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የምስራቅና ደቡባዊ አፍሪካ ንግድና ልማት ባንክ እንዲሁም አያት አክሲዮን ማህበር እያንዳንዳቸው ከ5 በመቶ በላይ ድርሻ አላቸው።